ስለው እሺ ብሎኝ ሳልናገር 2 ወር ፋይልን አዘግቼ የጠበቅኩት ማለት ነው። ዛሬ ነገ እያለ የካናዳ መንግስት ብሩን አሁንም አይሆንም አሁን አትላኩ ብሎናል። የካናዳ መንግስት ስለ እኔ ብር ምን አገባው አልኩት። ጠያየቁ የለም እንደዚያ ነገር አሉኝ ጓደኞቹ። እየነዳ ካልሆነ ቤልቱን አይቶ ዋርኒንግ እንዳይሰጥ ቤልቱን አታሳየው፣ ወደ ታች አልከው። ከዛ ብሩን ስጠኝ አልኩት። ብሩን ስጠኝና በእናትህ እኔ 1 ዓመት ከምናምን የጠበቅኩትን ስወሰድ አልሄድም ያልኩት ባለቤቴ አንተ መኖር አለበት ስላለች ነው። ቢያኖረው ፈጣሪ ቢሆንም ምክንያት ማድረግ ጥሩ ነው፣ ሰበብ ማድረግ ጥሩ ነው። ስጠኝና ብሩን እኔ ወደ ሕክምና ልሂድ አልኩት። እሺ እያለኝ 2 ወር ፋይሌን አዘግቼ ከዩኤንም ወጥቼ አሰብሽ ከዩኤንም ፋይሌን ዘግቼ በቃ አልፈለግም ሀገራችን ሰላም ሆናለች ምናምን ብዬ ብዙ ነገር አበላሽቼ 2 ወር ከጠበቅኩ በኋላ ጓደኞቼ ለመንሱር ጀማል ነግሮት መንሱር ጀማል ኧረ መሄድ አለበት ሕክምና ምናምን ተብሎ ብር ተሰባሰበልኝ ማለት ነው። ከዛ ሕክምና ሄጄም ራሱ ብር ሲያንሰኝ ወላሂ ያለኝን መኪና ሽጬ በጣም የሚያሳዝነው ደግሞ ያለኝን መኪናና ያለኝን ብሞት ራሱ ልጆቼ ከፈን መሰብሰቢያ የሚሆነውን ቤቴን እንዲሸጥ አስደረገኝ። ሰው ባለበት መረጃ አለኝ፣ ሁሉ ነገር ሚዲያ ላይ ነው። ምን አለ ችግር የለውም ተበዳደርና እኔ እሰጥሃለሁ ብርህን ከኔ ያለህ ብሎ ቀስት ላይ መጥቶ ተናግሮ ፈርቼ ወላሂ የቤቴን ስንት ዓመት ሱዳን እያለሁ የሰራሁትን ቤቴን መኪናዬን ምነዳው መኪናዬን ሽጬ ምናምን ብዬ ነው ጨርሼ የገባው። ብለምነው አልሰጠትም አለኝ። ስንት ዓመት ጠበቅኩት። አሁን ከተቻለ እንዳንድ ኢትዮጵያውያን ማለት ነው ይሄ ሰው ፎቶውንም አለኝ ድምፁንም አለኝ። አስተርጓሚ ክያኔም ቢሆን አስገቢና ድምፁን አሰማለሁ፣ ሪሲቱን አሳያለሁ። እዚህ ቤት የብሔር አይደለም የሃይማኖት አይደለም። እኔም እንዳንድ ሰው ተጎጂ ነኝ። ገባሽ? ይጠየቅልኝ ይሄ ሰው ወይ ደግሞ የኢትዮጵያ ብሔር ብሔረሰቦች ይወቁልኝ ሌብነቱን። አልመጣም ካለ ቁጥሩንም አለኝ። ይሄ ሰው እንዲታወቅልኝና ሌላ ሰው ቢያንስ የኔን ፈጣሪ ጋር ያመጣልኛል። ቢከለክለኝም ፎቶ መታየት አለበት። እምቢ ካለ ካልመጣ ቁጥሩ ሰጥቻለሁ። ፎቶውን የምናወጣው መጀመሪያ ብዙ ኢትዮጵያውያንን ወደ ካናዳ ወስዳለሁ ብለው እየበላ ነው ማለት ሰማሁ። ስለዚህ ቢያንስ ለማትረፍ መጀመሪያ ጠርቼው ቁጥሩ ሰተከኝ ዋትሳፕ ላይ ጠርቼው አልመጣም ካለ ነው እንጂ ፎቶ የሚለጠፈው። ከሱ ሳንሰማ መጀመሪያ ፎቶ አንለጥፍም። መጀመሪያ ከሱ የምንስማ ልክ ከአንተ እንደሰማ ነው ማለት ነው። አሁን መጀመሪያ የሚተረጉም ሰው ይግባና ቮይሶቹን ክፈታቸው። አለኝ ድምፁን ሁሉን ድምፁን ስላለኝ ችግር የለውም። አስተርጓሚ ክያም ቢሆን የምታምኛቸውን የኦሮሞ ልጆች ኦሮምኛ በደንብ የሚናገሩት አስገቢና መረጃዬንና ሁሉን ነገር ይስሙልኝ። ከዛ በኋላ የምትሉትን በሉኝ። ባለቤቱንም ደግሞ ያናገርኩበት ብዙ ድምፅ አለኝ። ለምን እሰጥሃለሁ ችግር የለውም ምናምን እያለች የሆነ የሰጠችኝ ብር አለ። አልናገርም። ሲመጡ እናገራለሁ። እሱ ባለቤቱ እውነት ነው። ካናዳ ገንዘብ ይያዛል፣ ከዛ ስትሄድ ይመለስልካል፣ ካልሄድክም ይመለሳል እያሉ ነው። እውነት ገንዘብ ይያዛል? እሱ እኮ ያለኝ በጣም የሚገርምሽ 1 ብር ከአንተ የሚቆረን ነገር የለም። ስትመጣ ሁሉም ብር ይመለስልሃል አለኝ። የምትጠቀመው አንተ ነህ አለኝ። ቪዛ ካርድ ተሰጥቶልህ የምትጠቀመው አንተ ነህ፣ የምትጠቀመው አንተ ነህ ብሎኝ የኔ ነው ማለት ነው። ሲከፈትም ደግሞ ባለቤትና በእኔ ስም ነው የተከፈተው አለኝ። በኋላ በቃ እንደበላኝ እንዳስቀየመኝ ታወቀ እኮ። ሰው ባለበት ስንቴ ሽማግሌዎች መጥቶ ገዝት ላይ ከፍቼ እኔ ሰው መሳለም አልፈልግም። ጉልበትም የለኝም አቅምም የለኝም። እሱ ያለው ያደገች ሀገር ውስጥ ነው፣ እኔ ያለው ስደተኛ። ትናንትና በርበሬ ጠጥቼ ስንት ነገር አድርጌ የሰበሰብኩትና ቤቴን ስንት ነገር የሰጠሁትን አጣራ አስመልሱልኝ ብዬ እሺ እያሉ ሽማግሌዎች ሊመጡ ይችላሉ። ገባሽ? እኔ ሽምግልና እንዲሰጥልኝ አልፈልግም። እንዳንድ ሰው በምትሄጅበት መንገድ ካናዳ ያሉት ኢትዮጵያውያን ሊያግዙ ፈቃደኛ ከሆኑ ሪሲት የገባለት ሪሲት አለኝ። ብሩ
እሺ በቄ ለማስተርጎም በቄ ጎበዝ ነው። ጥሩልኝ በቄን ሼር አድርጉልኝ። በቄ በትክክል ነው የሚተረጉመው። ጥሩት በቄን። ቆይ ቮይስ ላርግ። ይያዛል ለ1 አመት ግን $18,000 ነው። ይኸው ሀቢባ አሁን ሞክሼ ካናዳ ነው ያለችው እና ይያዛል ለ1 አመት $18,000። እኔ እንዳትጨነቂ ማለት ነው። የኦሮሞ ልጆች ሽምግልና የያዙት እዛኔ ስላሉ አጣርቷል። የኢትዮጵያ መንግስት ይዞ የካናዳ መንግስት ይቅርታ ይዞታል ምናምን ብሎ ተጣርቶ ብሩን አላስገባውም። በኋላ እኔ ድምፅ ሰጥቻለሁ አልኩሽ እኮ መረጃ ምን አለ? በእናትሽ ካናዳ ያላችሁ ሰዎች እስኪ ተፋረዱኝ ምን አለ? መጨረሻ ላይ ባለቤቱ አንገቱን ያዘችው አምጣ አለችው። የሰውን ብር አልፈልግም እኔ ነፍሰ ጡር ነኝ ብሩን ስጠው ምናምን ስትለው አንቺን ደብቄሽ ለሱ ስፖንሰር ለእሱ ስፖንሰር ለሙባረክ ሁንሃል አለችው። ለምሰምታ ማለት ነው ጭምጭምታ ስትለው አዎ 2,400 ዶላር ብቻ ተቀብዬ ወንጀለን ነበር እሱን መልሼላታለሁ ብለው ምስቱንም ዋሸ። ገባሽ? ምስቱን ዋሸ። በኋላ ምስቱ መጣ ስጠይቀኝ 26,000 የአሜሪካ ዶላር መሆኑን ስታቅ ደንግጣ ታምሜ ስላለው አዲስ አበባ ላይ ስለነበር የተወሰነ ብር ሰጣኛለች። ባለሁለታ ግን መናገር አልፈልግም። ለምን መጥቶ ቀርቦ እሱ ቀርቦልኝ ከዛ በኋላ የሰጠችኝን ደግሞ ምክር ሰው አይደለሁም ሰጣኛለች። ለእርዳታ ነው የሰጠችኝ ወይስ ዕዳ ነው የከፈለችለት ወይስ የሚለው በዛኔ ይታወቃል። ይምጡ ከፈለጉ ማንም ሰው እንዳይደውልልኝ ማንንም አላውቅም። ሌባ ስለዛ አንድ ሰው ስላላችሁ እንዳትደውሉልኝ። አንድ ሰው እንዲደውልልኝና ሽምግልና ምናምን አላውቅም። ማንንም አላውቅም። አትደውሉልኝ። ኮፒ ሊንክ ሽምግልና ምናምን የሚለውን ነገር አላውቅም። ኮፒ ሊንክ አድርጉ። በውስጥ መረጃ እየደረሰኝ ነው። አካውንትሽን ሊያዘጉብሽ ነው እያሉ ኮፒ ሊንክ አድርጉ ውዶቼ። ይኸው ዋትሳፕ ላይ ተልኮ ምን ችግር የለውም። ሪፖርት ቢያደርጉ ባያደርጉ ምን ያመጣሉ? ኮፒ ሊንክ አድርጉ እናንተ ስላደረገች የኔን ለምን ዘጉም? ለምን የኔን ዝጉ? የተናገርኩት እኔ ነኝ። የኔን ዝጉ። እሷ አትንኩ። ወላሂ ምንም ከሪፖርት ውጭ ምን ያመጣሉ? ሪፖርት ነው የሚያደርጉት። የእኛ ኮፒ ሊንክ ከእነሱ ሪፖርት ከበለጠ አይዘጋም። ሁሉም ነገር በመረጃ ነው። መረጃ አለኝ። የኢትዮጵያ ሕዝብ እዚህ ይፈረደኝ። ላክልኝ። ኮሜንት ምጽፈው ምናምን የምትለው መስሚያ የለኝም። ዕዳ የለቡ ከሌላ ዕዳ ያላቸው ሰዎች መሲ ብሪጅስቶን ጋር ሄደው 100,000 ብር ሙባረክ ተበድሮን አልከፍል ብሏል ሲሉ ተበድሬ ነው እኮ የከፈልኩት ለስሜ ብዬ ማለት ነው። እኔ ሌባ አይደለሁም። የተበደርኩትን የለም መስሚያ ወላሂ ልአዚም። ከስም የሰው ልጅ ከስሙ ምንም ነገር ሊበልጥበት አይገባም። ስም ከመቃብር በላይ ይኖራል። እኛ ሞተንም ስማችን ነው የሚኖረው። ስማችንን ደግሞ ማስጠበቅ አለብን። ቆይ በቄ ልጥራው። በቄ ይተረጉምልናል። በቄ ወይም ክያ ይተረጉሙልናል። አንተ ቮይሶቹን ትከፍታለህ። በቄ ሲመጣ እንዲተረጉምልን እየሰማ ምንም አይነት ካሴ ጋር ስርየታ ምንም አይነት ነገር ብር ምናለት ለባለቤቱ ብሩን ይዤ ወደ ባንክ እየሄድኩ እያለሁ ሌባ ቀማኝ። ያው ያሱ የሚባል የሱ ግብራ ሞዴሬተሮች ማለት ነው። እኔ ሰውን አልነካሁም። በመረጃ ነው። ውሸት ከተናገርኩ የኢትዮጵያ ሕዝብ ይፋረደኝ። እውነት ከተናገርኩ የኢትዮጵያ ውስጥ ይፋረደኝ እያልኩ ነኝ። እዚህ ጋር የምሰደበት ምክንያት የለም። ሞዴሬተሮች ቤቱን ያስከብሩ። እኔ መረጃ አለኝ። መረጃ ከሌለኝ እጠየቅበታለሁ። ያው ከፍታለሁ ድምፁን። ወይ ጉድ! ጋይስ ኮፒ ሊንክ እያደረጋችሁ ሁላችሁ ኮፒ ሊንክ። እሺ በቃ የለም ኪያ ልጥራ። የፈለገ ሰው ችግር የለውም።
እሺ ከሁለት አንዳቸው የቀደመ ይምጣ። ምንም ችግር የለውም። ለምን ጠላት አይሆንም? ይምጣ፣ የሰማውን ለጆሮ ብሎ ይናገር። ከዛ በኋላ ባለ ልብሱ መጥቶ ባለ ፎቶ ካሳለ ኦሮምኛ በጣም ብዙ ኦሮምኛ የሚሰማ እኮ አለ እዚህ ውስጥ። ተርጓሚውን ቢሳሳት እንኳን ህዝቡ ያውቃል። ወራጀለ ደንተኒ አፍ አመንተኑ ማለቀ ኮን ጋፈታ ጅራ ማለ ነመ ረብሳን ጅሩን ማለቀ ኮ ሞ አከ ሰባቲ መደራ የሮ ለመሰዲ መደራ ናፉዳ ጀዴ መደራ ናፉቹን ደኒ አረም አልሐምዱሊላህ ወፍራ ከፈለ ነው ጀዴ ማለቀ ኮ ሞ ነንፈል መዳ በከም በርባዴ ቀብሪ ተንፈል መዳ ኤኙን ከዩ ሰራዶ ብሎኪ ኦፍ ጀላ ዘጎዳ ማለ ማለቀ ኮ አባን በርባዴ ፉኛ ቀብ ፉዳ ኡቱን አርጌ ወላሂ ፉኛ ሳከ ሰቁባ ካየን ፉዳ ተራገቲ በጎ ጅሩ ማለ ኤኙን እንገልቹ አይንቆት እስን እንገልቹ በስ ማንንም አያገባም። የግድ እዚህ መዘረፍ አለብኝ እንዴ? ነደገሩ ቀብድ ሱርተኒ አቡ በዛኛው አካውንት ላይ ውዶቼ ምንም አያመጡም። በዛኛው አካውንት አልመጣም፣ በዚሁ አካውንት እመጣለሁ። እናንተ ኮፒ ሊንክ አድርጉ። ምንም አያመጡም። ታያላችሁ፣ እናያለን። ኮፒ ሊንክ አድርጉ እናንተ። ደርሶኛል፣ በዋትሳፕ ተነግሮኛል። ቴሌግራም ግሩፓቸው ላይ ልከው የሀቢባን አካውንት እናዘጋባት እያሉ እየፎከሩ በዛ አይደለም። ሁሌ ይኸውልህ በዛ አይደለም። ሌሎች ናቸው። እኔ ሌባን እፈራለሁ እንዴ? እኔ ሀቢባ ወንድ ሆነ እንዲ አካውንት እኮ ነው ልንገርህ። ይሄ 8ኛ አካውንቴ ነው። እነሱ ናቸው አካውንት ብርቃቸው። እኔ አካውንት ብርቄም ድንቄም አይደለም። ይሄ አካውንት 400,000 የገባው በ2 ወር ውስጥ ነው። በ2 ወር ውስጥ አዲስ አካውንት ነው። ኦኬ ጁላይ 28 ነው ይሄንን አካውንት መጠቀም የጀመርኩት። በ2 ወር ውስጥ 400,000 የምገባ ነኝ። አይገርመኝም። ፎሎ ለእናንተ ነው። ፎሎ ብርቃችሁ እናንተ ናችሁ። በየቤቱ እየዞራችሁ ፎሎ የምትለምኑትን የሀቢባ ፎሎ አልለምንም። ፎሎ ብርቄ አይደለም። ገባች? በአመት ነው አንድ አካውንቴ ሚሊየን ሊገባ ሲል ያዘጋችሁት በአንድ አመት። ኦኬ እናንተ 6 አመት ቲክቶክ ላይ ተዘፍዝፋችሁ 1 ሚሊዮን መግባት አቅቷችሁ፣ እኔ በአንድ አመቴ 1 ሚሊዮን ገብቻለሁ። ብርቅ አይደለም። ተዘጋ፣ አዲስ ከፈትኩ። እያንዳንዱ የተዘጋው አካውንቴ 500,000 400,000 300,000 ምናምን ነው። ድንቅ አይደለም። ይሄን ቢዘጋ ነገ አዲስ ከፍቼ እመጣለሁ። አታስቆሙኝም። እኔን ማስቆም የሚችለው ፈጣሪ ብቻ ነው። ሲወስደኝ ስሞት አለቀ። ካልሞትኩ አላቆምም። እርርድብ እንበሉ። ምን ተናገረች? ለምንድን ነው የሰውን ሀቅ የምታወጣው በሚል ነው። ሌባ ስለሆኑ በየጊዜው የሌባ ወግ ነው ይነሳሉ። አሁን የሀቢባን አካውንት እናዘጋለን፣ ሀቢባን እናጠፋታለን፣ ሀቢባን እንገላታለን፣ ልጆቿ የሚማሩበትን ትምህርት ቤት እናውቃለን፣ የምትሄድበትን ፀጉር ቤት እናውቃለን። ፀጉር ቤት በህይወቴ ሄጄ አላውቅም። ሂውማን ሄር ነው የምለብሰው። ሄጄ አላውቅም። ውሸታሞች ስለሆናቸው አያችሁ። ፀጉር ቤት ሄጄ አላውቅም በህይወቴ። ሂውማን ሄር ነው የምለብሰው። ካታር ደግሞ ዘ ሴፍቲስት ካንትሪ ውስጥ ነው የምኖረው። ሴፍቲ ሴት ልጅ በሌሊት ወጥታ ብትሄድ ማንም ጫፏን ዝር የማይልበት ሀገር ነው ያለሁትኝ። ዝም ብላችሁ ለፍፉ እናንተ ላይቫችሁን ከፍታችሁ እንደ ሴት ብቻ በሉ። ምንም አታመጡ። እኔ ላይ አልፈራችሁ። ተዘግዘቁ፣ ተገልበጡ። ዘረጅታ በቄ ዮኪ አባንቶ አፋን ኦሮሞ ከማሪ ከቤተን ኦልገላቲ አካ ወንዳ ጀነራል ወንድሳ የኔ መታጅራ ጋሜ ካ አፋን ኦሮሞቲን ከነዴ ረቢ ጀዳ ና ዴቢሳ ማለክ የኔ ከነዴ እንዲደሜ ሐቂቂያ ኦፍራ ከበሌ ማለከ ነማ ሐቂቆ ሙነንጋፈታ ዳረጋን ቀቡ ጋና በከው እንደተለቀ ወላሂ ቱነርገ ፉኛን ኩበካ ይንቁዳ ጁጁ ይኔ ውድህት ወንድ ሳምኩኝ። ማንን ወንድ ሳምሽ? ኧረ እኔ ባለ ትዳር ነኝ። ወንድ አልስምም። ማነው አሁን ኪስ የሰጠኝ? ቅድም ወንድ ነው። ሴት መስሎኝ ነው እኮ ጋይስ። ማን ነው? ሴት ልጅ እኮ ወንድ ከሳመች ትዳሯ ላይ እንደማገጠች ነው የሚቆጠረው። አላየውም እኮ አላየውም። ማን ነው ግን ያሳሳተኝ? ፕሊስ ወንዶች ለእኔ ኪስ እንዳትሰጡ።
ያው ምስር ሴት ናት። ሴትነታችሁን ስማችሁን እያነበብኩ ነው የምስማው። እኔ ባለትዳር ነኝ፣ ወንድ አልስምም። ወንዶች ሶሪ አለ አክሊሉ ነክ አኬ አኬ ትናንትና ማሪ ብለህ ኮመንት ጻፍክልኝ። እኔ ባለትዳር ነኝ ማሪ አትበለኝ፣ ኪስ አትስጠኝ። እሺ አኬ ለእኔ ኮፍያ፣ መነፅር፣ መኒጋን፣ ጋላክሲ ምናምን ስጠኝ። ለእኔ ኪስ አይሰጥም። ትናንትና ኮመንት ላይ ማሬ ስትለኝ አክሊሉ እኔን ማሪ አትበለኝ ባለትዳር ነኝ፣ እኔን ወንዶች ሀቢባ እህቴ ብለው ነው የሚጠሩኝ ብዬ ነግሬክ ነበር። ግን ያው ሁሌ ሴቶችን ማሬ ስለምትል ረስተከው ነው። እሺ አልመጣም፣ ኪያም አልመጣም፣ በቄም አልመጣም። ምን ነው ፈሩ? ኪያና በቄ ማይመጡ ምን ሆነው ነው? ምንም ያሳታ ነገር የለም። ብዙ ጊዜ ሽምግልና ወይ ልደውልላቸው። አይ ኪያ ቮይስ መልሷል። ምን እሺ ብሏል። ቆይ ኮፕሊንግ ጎላ ጆለ ኮፕሊንግ ጎላ ወለ ጃለተው እንዴ ሰንዩ ኮፕሊንግ ጎላ ሪፖርት ጎላ ማራ አካውንት ይሁን ጋይስ ያው ሪስትሪክሽን ሰጠኝ። ለ10 ደቂቃ ጊፍት መቀበላችን ማለኝ ሪፖርት ስለበዛ ጋይስ እናንተ እንትን አድርጉ አፒል አድርጉ። ኤኒዌይ ለ10 ደቂቃ ነው ጊፍት ያገደኝ። እንትን ወይ ልቶ ኖ የሚተው ነገር የለም። ኮፒ ሊንክ አድርጉ ኔቨር ኤቨር